ስንት ሰው ጠፍቷል በእኛ ምክንያት እኛ በሰዎች እየፈረድን ማለት ሰዎችን እየናቀ ይሄንን ይውላችሁ ከሁለት አንግል ከሁለት አንፃር ማየት ይቻላል አንደኛ እኛ በሰዎች ለመፍረድ መብት የለንም ሁለተኛ ደግሞ ማንንም ሰው ደግሞ እዛ ያሉ ሰዎች ገፉኝ እዛ ያሉ ሰዎች አባሩኝ ብሎ ከእግዚአብሔር ቤት ለመራቅ መብት የለው ሰው ቢገፋን እግዚአብሔር አልገፋንም ሰው ቢያርቀን እግዚአብሔር አላረቀን እኛም ሰዎች ላይ ለመፍረድ በሰዎች ላይ ጣት ለመጠቆም መብት የለንም ሌላ ማንንም ሰው ደግሞ ሰዎች ፈርዶብኛል ሰዎች ገፍቶኛል ብሎ ከእግዚአብሔር ቤት የመራቅ መብትም የለው በአገልጋዮች ስተት ምክንያት በአገልጋዮች ንቀት ምክንያት ወይ ደግሞ በአገልጋዮች ጥፋት ምክንያት ባለማወቅ ምክንያት የሚጠፉ በጣም ብዙ ምዕመናን አሉ በንግስ በዓላቶቻችን ላይ የሚሰበኩ ስብከቶች በትላልቅ ፕሮግራሞቻችን ላይ የምናገራቸው ቃል እግዚአብሔር ሰዎች እንዲመጡ የሚያደርጉ ናቸው ወይ ሰዎችን አባብለን በቃ ዛሬ አይዞ ዛሬ እንደምንም ብለ ቤተክርስቲያን አመጣነው ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ንግስ ላይ ይመጣል ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ስቅለት ቀን ይመጣል የትንሳኤ ቀን ይመጣል በእንደዚህ አይነት ቀናት ላይ ብልህ ብንሆን የምናውቅ ሰዎች ብንሆን እነዛ ሰዎች ተመልሰው ከቤተክርስቲያን እንዳይጠፉ የሚያደርጋቸው አይነት ቃል እግዚአብሔር ነበር መንገር የነበረብን እኛ ያንን ማድረግ ባለመቻላችን በአገልጋዮቹ ስንፍና በአገልጋዮቹ ድካም ምክንያት ከቤተክርስቲያን ጠፍቶ የሚቀርሰዋል የኛ ስንፍና አሁን እንድናውቅ የፈለኩት እንድረዳ የፈለኩት ነገር እኛ በሰዎች ላይ መፍረዳችን እኛ እንዴት ማገልገል እንዳለብን አለማወቃችን የኛ ቸልተኛ መሆን ሆነ አልሆነ ማለታችን ለምዕመናን መጥፋት ለክርስቲያኖች መጥፋት ምክንያት ሊሆን ይችላል እግዚአብሔር መንፈስ ቅዱስ በእኛው ሰርቶ ሰዎችን ወደ መዳን እንዲጨመሩ ማድረግ እንዳይችል የሚያደርግ ሊሆን ይችላል እኛ የተመደብንበት ቦታ እኛ የተሾምንበት ኃላፊነት ሰዎች ወደ መዳን እንዲጨመሩ ማድረግ የሚገባው ሲሆን በእኛ ድካም በእኛ ለማወቅ ምክንያት ግን ወደ መዳን መጨመር የነበረባቸው ሰዎች ከእግዚአብሔር ቤት እንዲወጡ ይሆናል ማለት ነው ምዕመኑም ተገልጋዩም ደግሞ እነዚህን ሰዎች አይቶ የመጥፋት መብት የለም እንትና የሚባለው አገልጋይ ስለገፋኝ ብለን የመጥፋት መብት የለን እሺ እሱ ገፍቷል እኔ ገፍቻለሁ ወይ ነው የሚለው እግዚአብሔር አምላክ ስለዚህ ይሄንን ነገር በደንብ አጽንኦት ሰጥቶ መረዳት ያስፈልጋል ማለት ነው ሰዎች እኛን አይቶ ክርስቶስን ማየት የሚችሉ እንዲሆኑ እኛን ሲያዩ የክርስቶስን ፍቅር የሚያስቡ እኛን ሲያዩ የክርስቶስን ትሕትና የሚያስቡ መሆን እንዲችሉ እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን የልቦናችንን ደጅ በቸርነቱ ይክፈትልን ወስብሐት ለእግዚአብሔር ይቆይ ሰሎናት ለዘተንስ ለሞታን በመንክር